በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች በወደደንና ባፈቀረን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ እንደምን ለዚህ ሰዓት ደረሳችሁ? አሜን። የአምላካችን የመድኃኒታችን ኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ የከበረና የተመሰገነ ይሁንልን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሁንልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እንደየክብራቸውና እንደየማዕረጋቸው የከበሩና የተመሰገኑ ይሁንልን። እንኳን ለሊቀ ሰማዕቱ ለቅዱስ ጊዮርጊስ ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። ከዚህ በመቀጠል በሐምሌ 23 ቀን የሚነበብ ስንክሳር እናሰማለን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 23 ቀን ቅድስት መሪና ሰማዕት ሆነች። የዚህችም ቅድስት የአባቷ ስም ዳኪዎስ ነበር። እርሱም በአንጾኪያ ሀገር ለጣዖታት ካህናት አለቃ ነበር። ያን ጊዜ ንጉሡም ከሃዲ ዳኪዎስ ነበር። 5 ዓመትም በሆናት ጊዜ እናቷ ሞተች። አባቷም ከከተማ ውጭ ለምትኖር ሞግዚት ሰጣት። እሷም ክርስቲያናዊት ነበረች። የክርስቶስ የሆነ የሃይማኖት ትምህርቱን ሁሉ አስተማረቻት። 15 ዓመትም በሆናት ጊዜ አባቷ ሞተ። ከዚህ በኋላ ሰዎች የሰማዕታትን ተጋድሏቸውና መከራቸውን ሲናገሩ ሰምታ የጌታ ክርስቶስ ፍቅር በልቧ አደረ። በሰማዕትነት መሞትም ፈልጋ ሄደች። በዚያን ጊዜ ከሃዲ መኮንን ወደዚያች ሀገር ደረሰ። እርሷንም አይቶ ወደ እርሷ አስመጣትና ከወዴት ነሽ አላት። ክብር ይግባውና ከጌታ ኢየሱስ ሰዎች ወገን ነኝ፣ ስሜም መሪራ ነው አለችው። ደም ግባቷንና ላሕዋንም አይቶ መታገስ ተሳነው። እሺ ትለው ዘንድ በብዙ ነገር አባበላት። እርሷ ግን ረገመችው፣ የረከሱ አማልክቶቹንም ረገመች። ያን ጊዜም በብረት ዘንጎች ይደበድቧት ዘንድ ደሟ እንደ ውሃ እስኪፈስ ሕዋሳቷን ይቆራርጡ ዘንድ አዘዘ። ያን ጊዜም ወደ ጌታ እግዚአብሔር ጸለየች። የመላእክት አለቃ ቅዱስ ሚካኤልም መጥቶ አዳናት። ሁለተኛም ወደ ወህኒ ቤት አስገባት ዘንድ አዘዘ። ጌታችንም ወደ ሰማይ አውጥቶ የቅዱሳን ሰማዕታትንና የጻድቃንን ማደሪያዎች አሳይቶ ወደ ቦታዋ መለሳት። በማግስቱም ስጋዋን በመጋዝ እንዲሰነጥቁት ጎኖቿንም እንዲሰነጣጥቁና በእስር ቤት እንዲጥሏት አዘዘ። ያን ጊዜም የመላእክት አለቃ ቅዱስ ሚካኤል መጥቶ አዳናት። በወህኒ ቤት ውስጥም ቆማ ስትጸልይ እጅግ የሚያስፈራ ታላቅ ዘንዶ ወደ እርሷ መጣ። ባየችውም ጊዜ ደነገጠች፣ ሰውነቷ ሁሉ ተንቀጠቀጠ፣ መናገርም ተሳናት። ያን ጊዜም እጆቿ በመስቀል ምልክት አምሳል እንደተዘረጉ በልቧም ስትጸልይ ወደ እርሷ ቀርቦ ዋጣት። ያን ጊዜም ሆዱ ተሰንጥቆ ያለ ጉዳት ወጣች፣ እግዚአብሔርንም አመሰገነች። ሁለተኛም በጥቁር ሰው አምሳል ሰይጣንን አየችው። እጆቹም በጉልበቶቹ ላይ ተጨብጠው ነበር። ፊቷንም በመስቀል ምልክት አማትባ በራሱ ጠጉር ይዛ ደበደበችው፣ በእግሮቿም ረገጠችው። ያን ጊዜም ክብር ይግባውና የጌታ ክርስቶስ ዕፀ መስቀል ተገለጠላት። በላዩም ነጭ ርግብ ተቀምጣ እንዲህ ብላ አነጋገረቻት። መሪና ሆይ የመንፈስ ቅዱስን የጸጋ አረቦትን ተቀብለሻልና ደስ ይበልሽ። በማግስቱም መኮንኑ ልብሷን አራቁተው ዘቅዝቀው ሰቅለው እንዲያቃጥሏት ደግሞም ውሃ ካፈሉበት ጋን ውስጥ እንዲጨምሯትም አዘዘ። በውስጡም ሆና ስትጸልይ ከሰማይ ርግብ መጣ። በአፉም ውስጥ የወርቅ አክሊል ነበር። ማሰሪያዋንም ፈቶ በአብ በወልድ በመንፈስ ቅዱስ ስም 3 ጊዜ አጠመቃት። እግዚአብሔርንም እያመሰገነች ከውሃ ውስጥ ወጣች። መኮንኑም እንደ ዳነች ባየ ጊዜ ራሷን በሰይፍ ይቆርጡ ዘንድ አዘዘ። ወደ ሰማዕትነቱ ቦታም በደረሰች ጊዜ
ነፍሷን በፍቅር ይቀበል ዘንድ ወደ ጌታችን ጸለየች። ክብር ይግባውና ጌታችንም ተገለጠላት። ስሟን ለሚጠራ መታሰቢያዋንም ለሚያደርግ ገድሏንም ለሚጽፍ ወይም ለሚያነበውና ለሚሰማው ኃጢአቱን እንደሚያስተሰርይለት ለእርሷም እርሱን እንዲሰጣት ቃል ኪዳን ሰጣት። ከዚህም በኋላ ራሷን በሰይፍ ቆረጡ። ከእሷም ብዙ ታምር ተገለጠ። እውራን አይተዋልና፣ አንካሶችም በትክክል ሄደዋልና፣ ደንቆሮችም ሰምተዋልና፣ ዲዳዎችም ተናግረዋልና፣ ቁጥር የሌላቸውም ብዙ ሰዎችም ክብር ይግባውና በጌታችን ኢየሱስ ክርስቶስ አመኑ። ለእግዚአብሔር ምስጋና ይሁን። እኛንም በቅድስት መሪና ጸሎት ይማረን፣ በረከቷ ከኛ ጋር ይኖር ለዘላለሙ አሜን። በዚህችም ቀን ከቀጰዶቅያም አገር ለንጊኖስ ሰማዕት ሆነ። ይህም ቅዱስ ከጲላጦስ ጭፍሮች ውስጥ ነበር። ጌታችን ኢየሱስ ክርስቶስ ስለ ዓለም ድህንነት መከራ እንዲቀበል የፈቀደበት ሰዓት በደረሰ ጊዜ በእርሱ ላይ የፈለጉትን ያደርጉ ዘንድ ለአመፀኞች ፈቅዶላቸው ነበር። ይህም ለንጊኖስ ጌታን ይሰቅሉት ዘንድ ጲላጦስ ካዘዛቸው ወታደሮች ውስጥ አንዱ ነበር። በመስቀል ላይ ከሞተ በኋላ ጌታችንን የቀኝ ጎኑን ወጋው፣ ከጎኑም ደምና ውሃ ፈሰሰ። ይህንንም አይቶ እጅግ አደነቀ። ከዚህም በፊት ፀሐይ እንደጨለመ፣ ጨረቃም ደም እንደሆነ፣ አለቱም እንደተሰነጠቀ፣ ሙታንም እንደተነሱ አይቶ ነበር። ጌታንም በተነሳ ጊዜ ስለ ትንሣኤ የሆነውን ሰምቶ ይህን ምስጢር ይገልጽለት ዘንድ ወደ እግዚአብሔር ጸለየ። ሐዋርያው ጴጥሮስን ላከለት። እርሱም ነቢያት ስለ ጌታችን ስለ መከራው፣ ስለ መስቀሉ፣ ስለ መሞቱ፣ ስለ መነሳቱ፣ ስለ ዕርገቱም ትንቢት እንደተናገሩ ነገረው። እርሱም ከቅድስት ድንግል በሥጋ ተወልዶ ዓለምን ለማዳን የመጣው የሕያው እግዚአብሔር ልጅ ክርስቶስ እንደሆነ አስረዳው። ያን ጊዜም በቅዱስ ጴጥሮስ ቃል አመነ። የምድራዊ ንጉሥ አገልግሎትንም ትቶ ወደ ቀጰዶቅያ ሄደ። በውስጧም ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም እንደ ሐዋርያት ሰበከ። አይሁድም በጠላትነት ተነሱበት፣ በመሳፍንትም ዘንድ ከሰሱት፣ በላዩም የሐሰት ምስክር አስነሱበት። ስለዚህም ራሱን በሰይፍ አስቆረጡት። የሰማዕትነትንም አክሊል በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ጸሎት ይማረን ለዘላለሙ አሜን። በዚህችም ቀን የአብጥልማዎስ መታሰቢያው ነው። በረከቱ ከኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብርሃንና ደምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። የእኚህ ሁሉ ቅዱሳን ጸሎታቸው በረከታቸው ከእኛ ጋር ትኑ ለዘላለሙ አሜን።